ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም ይላል። በጣም የሚያስደንቅ ንግግር ነው። ቤተክርስቲያን ፍርድ ቤት አይደለችም። ምንድን ናት? ሐኪም ቤት ናት። የፈውስ ቤት ናት። ልትድን እንጂ የመጣው ሊፈረድብህ አልመጣ። ቤተክርስቲያን ስትሄድ አትሰቀቅ ማለት ነው። ምንም ሆነ ሂድ፣ ከክርስቶስ ቤት ተፈውሰን የምትወጣው። ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። ቤተክርስቲያን የምህረት ቤት ናት። ምን ትላላችሁ? የሉቃስ ወንጌል ምዕራፍ 10 ላይ እንዲህ የሚል ቃል አለ አይደል? አንድ ሰውዬ ነበር ከኢየሩሳሌም ተነስቶ ወደ ሲወርድ ወደ ኢያሪኮ ሲሄድ ወንበዴዎች ያገኙና ደበደቡት፣ ገመሱት፣ ልብሱን ሰለቡት ወይም እርቃኑን ጥለውት ሄዱ። አንድ ካህን መጣ፣ አልፎት ሄደ። አንድ ሌዋዊ መጣ፣ አልፎት ሄደ። አንድ ሳምራዊ መጣና በአህያ ጫነው። በቁስሉም ላይ ዘይት አፈሰሰለት። ከዚያ በኋላ ላስታማሚ ወሰደና 2 ዲናር አውጥቶ እንካ በእነዚህ አስታመው፣ ሰውየውን በእነዚህ አስታመው። ከዚህ የበለጠ ወጭ አውጥተህ ከሆነ ሌላ ቀን ስመጣ ከፍልሃለሁ ብሎ ጥሎት ሄደ ብሎ ጌታ በምሳሌ ትምህርት አስተምሯል። ይሄ ለጊዜው ከኢየሩሳሌም ወደ ኢያሪኮ የሚወርድ ሰው የተባለ ማን ነው? አዳም ነው። ከልዕልና ነፍስ ወደ ትሕትና ነፍስ የወረደ የተዋረደው ነው ወደ ኢያሪኮ መውረድ። እንግዲህ ኢያሪኮ ከባህር ወለል በታች የሚገኝ የዓለም ትልቁ የሙቀት ከተማ ነው። እስራኤል ውስጥ ነው የሚገኘው። እና እሱ ከኢየሩሳሌም ወደ ኢያሪኮ መውረድ ማለት የመጨረሻ የኃጢአት በረሃ ውስጥ መውደቅ ለዚያ ምሳሌ ስለሆነ ነው። አዳም በወረደ ጊዜ መቼም አጋንንት የሚያገኙ ስንወርድ ነው። ሲወርድ አገኙት ነው፣ ደበደቡት፣ ልብሱን ገፈፉት፣ ልጅነቱን ነው። ከዛ የአዳምን ልጅ ሁሉ የሚወክል ነው። ያ ሕመምተኛ ዘይትና ወይን አድርጎለታል። ወይን አፍሶለታል። ወይኑ ያደርቅለታል፣ ዘይቱ ቁስሉን ያለዝብለታል። እነዚህ 2 ነገሮች ምንድን ናቸው ይመስላችኋል? ወይን የተባለ ምንድን ነው? ፍቅር ነው። ዘይት የተባለ ምንድን ነው? ምን ይመስላችኋል? ጸጋ መንፈስ ቅዱስ ነው። እነዚህ 2ቱን አደረገለት፣ ልጅነትን አደረገለት። ሰጠና ምን አደረገው? ላስታማሚ ሰጠው ይላል። በሽተኞች ወደሚታመሙበት ወሰደው። አስታማሚ የተባሉት እነማን ይመስሏችኋል? ካህናት ናቸው። የመታመሚያ ቤታችን የምትባለው ማን ናት? ቤተ ክርስቲያን ናት።